ማስረጃና በመረጃ ያቀረብናቸው ነገሮች ሊናገሩ ሞክረዋል። አንዳንዶች እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያለሁ። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው የማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ፍርድ ቤት በቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየን ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ስለሆነ። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። አንዳንድ ያልገባቸውን ደግሞ የሚናገሩ ሰዎች አሉ። ልክ አገር እንደገዙ አድርገው የሚያስቡ ደግሞ አሉ። ማለት ሌላ ሃይማኖት ያለው ሰው ኢትዮጵያ ውስጥ መግባት እንዳልተፈቀደለት አድርገው የሚያስቡ በጣም ጠባብ የሆኑ ሰዎች አሉ። በጣም ምስኪን የሆኑ ሰዎች አሉ። ተወልደን ያደግንበት ምድር ስንገባ እኛ ኢትዮጵያውያን ስንገባ ያ ነገር እንዴት ነው ሰው ሊረብሸው የሚገባ? እና ደግሞ ህግ ሊቀርጽና ሊያወጣ የሚችለው በምን አይነት አግባብ? መንግስት አለ እኮ እዚህ ሀገር ላይ መንግስት አይደለ? ህግ የሚያስከብር አገር የሚገዛ ልማት የሚሰራ መንግስት አለ። በእያንዳንዱ ጉዳይ ላይ የሚመለከተው ማለት ነው። ይሄ የዜግነትን መብት የስብዕና መብት ነው። ማንም ሊሰጥና ሊነሳ የሚችለው ነገር አይደለም። መስረቅ ነውር ነው፣ ኃጢአት ነው። አየው፣ ክፋት ኃጢአት ነው። ጸብ፣ ክርክር፣ ይሄ ሰዎችን በኃይልና በተጽዕኖ ነገሮችን ለማሳመን መጣር እሱ በጣም ነውር ነው፣ ወንጀልም። ሰውን ግን መረጃና ማስረጃ አቅርቦ የእግዚአብሔር ቃል እንዲህ ይላል፣ ይሄ ደግሞ የእናንተ ሐሰት ይሄን ይላል፣ አነጻጽረ መርጠ ጌታን ተቀበል ማለት በምንም ተአምር ጥፋት ሊሆን አይችል፣ ወንጀል ሊሆን አይችል። ስለዚህ ለምንወደው ደግሞም ላሳደገን አሁን የነዚህን ቦዘኔዎች እኔ በጣም ነው ማዝነው በእውነት ይሄን ስናገር ዱርይነት ነው። ሰው አገሩ ሲገባ እንዲህ አይነት ትርምስ መፍጠር በጣም ነውር ነው፣ አጸያፊ ነው። በማይመለከተው ጉዳይ ደግሞ ገብቶ ሲፈተፍት ስታዩ በጣም ነው የሚያሳዝነው። እና በገዛ በምድራችን በኢትዮጵያ ወንጌል ይሰበካል። በብዙ የተሐድሶ እንቅስቃሴ ውስጥ ባሉ ወንድሞች የሚነገረው ይሄው እውነት ነው። ምንም እኮ የሚደባበቅ ነገር የለውም፣ ሁሉ ፊት ለፊት ነው። እነሱም የሚናገሩት ይሄንን ነው። እንደውም ጌታ ቢፈቅድና ብንኖር በህብረት የምናቀርባቸው ፕሮግራሞች ይኖሩናል። ረፋት በህብረት ከዚህ በፊት በተለያየ ቦታ ሆነን ነው አይደለም እናቀርበው። ህብረት ፈጥረን ደግሞ አንድ ላይ ሆነን እስቲ እንቀርብላችኋለን። ደግሞ እሱን በደምጆ ታረጋላችሁ እና ህዝባችን እንዲድን እንፈልጋለን። እኔ ያልዳኑ ቤተሰቦች አሉኝ፣ ገና የሚቀርብ ውርስ አለ። በክርስቶስ መወረስ ያለበት ፋሚሊ አለ። እውነት ተመስክሮለት ሲቀለድበት የኖረ ህዝብ አለ።
አየው ቤተሰቤን ነፃ ማውጣት እፈልጋለሁ። ከዚህ የሲኦል እሳት እራት እየሆነ ከሚሄድበት መንገድ ውስጥ ነቃ ብሎ ወንጌል ሰምቶ ህይወትን እንዲመርጥ ልሰብክለት ኢየሱስን ልነግረው የሚገባ ወገን አለኝ። አንተ ምንም ላይ መስልህ ይችላል። እናንተ ምንም ላይ ገባችሁ ይችላል። ምናልባትም በሶሻል ሚዲያ የሚገኙ በጣም ጥቃቅን የሆኑ ሽርፍራፊ ሳንቲሞችን ምትለቃቀሙበት ነገር ሊሆን ይችላል። የሰው ነፍስን ማዳን ወንጌል ነግሮ ነፍሳትን መናጠቅ ግን ከምንም ነገር የሚበልጥ ክብር ነው። ክብር። አሜን ሃሌሉያ። ለሳንቲም ሽርፍራፊ ምንናገረው ወንጌል ምንሰራው የእግዚአብሔር መንግስት የለም። ለእውነትና እግዚአብሔር ባዘዘው መንገድ ለሰዎች መዳን ነው ወንጌል ምንሰብከው። ሰው ይድናል። ክብር ለኢየሱስ ይሁን። እየዳነ ነው። ጌታን የሚቀበሉ ሰዎች እየበዙ ነው። ትላንትና በተቃውሞ በብዙ መንገድ ሲቃወሙን ሲሳደቡ የነበሩ በሶሻል ሚዲያ የምታውቋቸው ሰዎች በክርስቶስ ኢየሱስ አምነው ለውጥ ማምጣት ጀምረዋል። የሰደቡን እየባረኩን ያሉበት ዘመን። ዛሬ ዮኒ ማኛ ያስተላለፈውን መልእክት ልጆች ልከውልኝ ነበርና ተገርሜ ነው ስሰማ የነበረው። በቃ ባልገባው ዘመን የተናገራቸው ነገሮች አሉ። ባልገባው ዘመን ጽርፈት፣ ስድብ ያደረገበት መንገድ በሶሻል ሚዲያ ግን አልገባውም። ይዛን ኢየሱስ መጣና እሱኑ ራሱን ነካው። እኔ ስናገር ነበር ይሄንኑ ስናገር ምናልባትም ወደፊት ጊዜ ካገኘን ይህንኑ የሚመሰክርበትን ሁኔታ እኔ ያመቻቻለሁ። ስለኔም አገልግሎት ሌላ ዘፋኝ የነበረች እህት ገነት የምትባል እህት መጥታ መስክራለች ብሎ ሲነግረኝ ነበር። በጣም ነው ደስ ያለኝ። በዘፈን ዓለም ለረጅም ዘመን የኖረች ናት። የምናቀርበውን ወንጌል ንጽጽራዊ በሆነ መንገድ ኮምፓራቲቭሊ እውነት ይሄ ነው ሐሰት ይሄ ነው ብለን ያቀረብነውን እሰማ ነበር። የትዝታውን ትምህርት የነ ኤርሚን ትምህርት ሰማ ነበር። ጌታ ረዳኝ ለወጠኝ ስትል ሰማና ስትመሰክር ትላንት በእንደዚህ አይነት አንግል ሲቃወሙ የነበሩ ልጆች ልብ ገዝተው ጌታ ረድቷቸው ተለውጠው ይቅርታ ጠይቀው በሚገርም ሁኔታ ወንጌልን መመስከር የጀመሩበት ጊዜ ነው። ወንድሜ አንተ ምን ነው የምትሰራው? እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም። ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባሁት። በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም። ምንም ለውጥ ማያመጣ በበር ነው የገባሁት። ክብር ለእግዚአብሔር ይሁን። ቤተሰቦች ሲቀበሉኝ ነው የታየው እንጂ ምንም ሌላ ነገር የለም። ይህንኑ ግን ሌላ መልክ ለመስጠት መጣር በነገራችን ላይ የሚያስከስሰው ይሄ ነው። ወንጀሉ ይሄ በበር መንግስት እዛ እንትን ላይ ኤርፖርት ላይ ማህተም አድርጎ ሲያስገባ በበር መግባት፣ ህግን ጠብቆ መግባት። እንዲህ ባለ መንገድ የገባን ሰው ሌላ መልክ ሰጥቶ መናገር ነው ወንጀል። ወንጀሉ እሱ ነው። እንደውም እኔ ቪዲዮዎቹን ለመረጃ ይዣቸዋለሁ። በምን አይነት መንፈስ የተናገሩ ሰዎች እንዳሉ አይቻልም። ለመረጃ የተቀመጡ ነገሮች አሉ። የሚያስከስሰው እንደውም ይሄንኑ መልካምና ሰላማዊ የሆነ ጉዳይ ለጸብና ለክርክር አገር ለማተራመስ ስትጠቀምበት ወንጀለኛው አንተ ነህ። ስለዚህ መታደስ ያለበት ነገር ሁሉ ይታደሳል። ያቀረብናቸው ጥያቄዎች ትክክለኛና ፍትሃዊ እንደሆኑ ከእግዚአብሔር ቃል አንጻር መጽሐፍ ቅዱስን ይህንን የእግዚአብሔርን መለኮታዊ ቃል መሰረት አድርጌ የተናገርኳቸው ነገሮች ምን ያህል ለውጥና ተጽዕኖ እንዳመጡ ካሳለፍናቸው ወራት በቅርብ ጊዜ ከተከናወኑ ነገሮች መረዳት ይቻላል።
ቀጥተኛ የሆነ የማርያም አምልኮ የሚፈጸምበት ቤት እንደሆነ ስንናገር ነበር። ማርያም አምላክ ናት ሲሉ ሰማናቸው። መስቀልና ማርያም እኩል ከፈጣሪ እኩል ይመለካሉ ስንል ነበር። ወጥተው ሲናገሩ በቪዲዮ አሳየናቸው። የምንቆርበው የማርያምን ስጋና ደም ነው ሲሉ በአፋቸው ሲናገሩ አሰማናቸው። አይደለም ቤዛ አይደለችም ለሚለው የአቡነ ገብርኤል ትምህርት ስፍራ አልበቃ ብሏቸው ሲሉ የነበሩ ሰዎችን በተነጻጻሪነት አቅርበን የአቡነ ገብርኤልን ትምህርት ደግሞ አቅርበን አሳየን። በተነጻጻሪነት ማለት ነው። እውነትን ሰው አወቀ። ማርያም ቤዛ እንዳልሆነች እስከ ጥግ ድረስ ተነገረ። አንዲት ጥቅስ ማምጣት አቅቷቸው ዘጋስጫ ዘእንዚናዙ ሲሉን ያመሹት ምንም ያመጡት ማስረጃ የለም። ስለዚህ ወደ ምን ነው የተቀየሩ? ወደ ጸብ ነው የተቀየሩ፣ ወይም ደግሞ ወደ እርግማን ነው የተቀየሩ። ፊት ለፊት እየታየ ያለን እውነት ለመካድ ሌላ አይነት ድራማ መፍጠር አያስፈልግም። አቅሙ ካለ ይሄንን በመረጃና በማስረጃ እንነጋገር ነው የሚባለው። አቅም ካለ ማለት የእግዚአብሔር ቃል ሙላት ካለ እውነት እነዚህ ነገሮች ትክክል ናቸው ብለህ ማስረጃ ማቅረብ የምትችል ከሆነ ቃለ እግዚአብሔርን መሰረት አድርገህ የምትናገር ከሆነ መምጣት። ከዛ ውጪ ድራማ በመፍጠር የምታስቆመው ወንጌል የለም። እንኳን የቲክቶክ ዛቻ የነ ኔሮና የነ ቄሳር ዘመን ዛቻ ወንጌልን አላስቆመው። በነገራችን ላይ በኔሮ ዘመን የሆነው ነገር እንኳን ወንጌልን አላስቆመው። ወንጌል አይቆምም። እንደው መጽሐፍ ቅዱስ የሚናገረውን ነገር እዚህ ላይ መጥቀስ እፈልጋለሁ። የእግዚአብሔር ቃል ግን በኃይል ያድግ ነበር ነው። ሃሌሉያ። ጠንቋዮች መጽሐፋቸውን እየጣሉ ወደ እግዚአብሔር መንግስት ዘወር ሲሉ በሐዋርያቱ ዘመን የተፈጸመን እውነት መጽሐፍ ቅዱስ እንዲዘግቦ ያስቀምጥልናል። የሐዋርያት ሥራ ምዕራፍ 19 ላይ ከቁጥር 19 ጀምሮ ያለው እናንብብ። ፖስት አድርጉት። የሐዋርያት ሥራ ምዕራፍ 19 ቁጥር 19። ኦኬ። ከአስማተኛዎችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። በሰው ሁሉ ፊት ወንጌል ሲሰበክ ይሄ ነው የሚሆነው። አዮ አሁን ታምረ ማርያም ሲቃጠል ያየንባቸው ቦታዎች አሉ ኢትዮጵያ ውስጥ። ይሄ ወንጌል ከተሰበከ በኋላ በግልጥ የታምረ ማርያምን የአጋንንት ትምህርትነት ገልጠን ስንናገር ህዝብ ገብቶት በኢትዮጵያ ምድር ሽቦ ላይ ሰቅሎ ታምረ ማርያምን በጧፍ አንድዶታል። ይሄንን ባይናቸው አይታችሁታል። ባይናችሁ አዮ የጥንቆላ መጻሕፍት እየወጡ ይቃጠላሉ። ወንጌል ሲሰበክ የሚሆነው ይሄ ነው። አዮ የጠንቋይና የሟርተኛ የደጋሚ አስማተኛ አሰራር ሁሉ ይዋረዳል፣ ይፈርሳል። ሃሌሉያ። ምናልባት ፊልጶስ እስከሚመጣ ድረስ ኢትዮጵያዊውን አጥምቆ እስከሚመጣ ድረስ ትልቁ የእግዚአብሔር ኃይል እየተባለ የሚጠራ ሲሞን የሚባል ጠንቋይ ነበረ። አገሩን ያዘ፣ ሰማርያን የተቆጣጠረ በምትሃት ህዝቡን ያስገርም ስለነበር ትልቁ የእግዚአብሔር ኃይል እሱ ነው እየተባለ ሰዎች ይከተሉታል። የሚገርም እኮ ፊልጶስን ልክ ኢትዮጵያዊን ጃንደረባ ካጠመቀ በኋላ መንፈስ ቅዱስ ነጥቆ ወደዚህኛው ስፍራ መጣ። እዚህ ስራ አለኝ ናና እዚህ ሰበካለ። ይሁን ዝም ብሎ የሚከናወን ነገር የለም። የእግዚአብሔር መንፈስ በመራን መንገድ እሱ በወሰደን መንገድ ሄደን ወንጌልን እንሰብካለን። ኢትዮጵያ ከሆነ የሚሰበክ ይሰበክ፣ አረብ ሀገር ከሆነ ይሰበካል። አይገርምህም? እንግሊዝ ሀገር ከሆነ ይወስዳል። በሆነ ምክንያት ያንን ሰው ለዛ ስራ የመረጠውን ሰው እግዚአብሔር ያመጣዋል። ይሄ የመንፈስ ቅዱስ ስራ ነው። ይሄ ግለሰባዊ የሆነም ነገር አይደለም። ዘመኑ ሲደርስ እዛ በኋላ አመጣውና ፊልጶስ በሰማርያ ወንጌልን ሲሰብክ ያንን እንዳልሆነ አወቀ። አዩ ምትሃት እኮ ያደርጋል እኮ አያደርግም አይደለም። አስመስሎ ኢሚቴት አድርጎ የሚሰራቸው ነገሮች አሉ፣ ግን እውነት አይደሉም። ወይም የእግዚአብሔር ኃይል የፈጸማቸው ተአምራቶች አይደሉም፣ ምትሃቶች ናቸው።
ምታቶች ናቸው። ከዛ በኋላ ህዝቡ ንስሐ ገብቶ ተጠምቆ ወደ ጌታ መንግስት ሲፈልስ ሲሞን የሚባለው ጠንቋይ ራሱ ተጠምቆ የወንጌል አርበኛ ሲሆን ታይዋል። የሚያሳድደውን መንገድ ሲያገለግል ትመለከታል። ስለዚህ እንደ ፊልጶስ የተመረጡ አገልጋዮች በሆነ ስፍራ ላይ እንዲሰሩ የእግዚአብሔር ፈቃድ። እኔን እንደሚጠቀም ሌላውን አገልጋይ እግዚአብሔር ይጠቀማል። እግዚአብሔር ብዙ አገልጋዮች ያሉት ጌታ ስሙ ለዘላለም የተባረከ ይሁን። በትህትና በፍቅር በአክብሮት የምናገለግለው ጌታ ነው ኢየሱስ። በመስቀል ላይ የከፈለው ውድ ዋጋ ዝም እንዳንል ሌሊትና ቀን የሚቆሰቁስ የጀርባው እትራት የጎኑ መወጋት የእሾሁ አክሊል እንቅልፍ የማይሰጥ ሲገባ ነው የፍቅር ክርስቶስ የሞተለት ህዝብ በጥንቆላ ሲያልቅ እያየ ወንጌል ከመስበክ ወደ ኋላ እማትለው ኢየሱስ ከገባ ቁስሉ ከታየ የጀርባው ሰንበር ከታየ ዝም ማስብል እየጮክ ወንጌልን እንድትመሰክር የሚያደርግ ያ የእግዚአብሔር ፍቅር በክርስቶስ የተገለጠው የህማም ሰው ሆኖ ደሙ አልቆ አጥንቱ እስኪታይ ድረስ መከራ ተቀብሎ የተሰቀለልህ ጌታ ሲገባ እዚህ የሚሞተው በጥንቆላ የሚያልቀው ህዝብ ያሳሳል። ዘመዶች ያሳሱሃል። እኔ የገባኝ እንዲገባህ እጸልይልሃለሁ ወንድሜ። እኔ ተረዳሁት እንድትረዳው እጸልይልሃለሁ። ግን አሁን ሰዎችን የምታታልሉበት ዘመን አይደለም። በቃ ኢትስ ሌት ረፍዷል። ነፍሳት እየነቁ ነው። አየው፣ ነፍሳት እየነቁ ነው። እኛ ሰዎችን ወደ እግዚአብሔር መንግስት ነው ምን ጨምረው ወደ እግዚአብሔር መንግስት ነው፣ ወደ ኢየሱስ ነው፣ ወደ ንጉሱ ነው ምንጠራ፣ ወደ ማንም አይደለም። በጎቼ ድምጼን ይሰማሉ ይከተሉኝማል ብሎ ወደሚናገረው ጌታ እንጂ ምናመጣው ወደ ሆነ ተቋም አይደለም። ኢየሱስ ያለው ሰው ምንም አይነት ቦታ ላይ ቢኖር የኢየሱስ ነው። ኢየሱስ የሌለው ሰው የትኛውም አይነት የእምነት ተቋም ውስጥ ቢኖር ህይወት የለውም። ይሄ ነው እውነቱ። ስለዚህ ጠንቋዮቹ በሙሉ ሲቀየሩ ታያለ። ምን ሲሰበክ ወንጌል እና አቡነ ዘካርያስ ሊቀየሩ የሚችሉት ይሄንን ድግምት ከነነፍሱ በግ የሚቀብሩ ጳጳሳት ማርያም አትጸዳዳ ብሎ የሚያስተምርና የሚያምን ሰው ሱፐርናቹራል አድርጎ መለኮት አድርጎ የሚያቀርብ ሰው ሊለወጥና ወደ እግዚአብሔር መንግስት ዝቅ ብሎ ሊመጣ የሚችለው እውነት ሲነገረው ነው። ወንጌል ሲነገረው ነው። እግዚአብሔር በቀሚስ አይሸወድም። ልንገር፣ እግዚአብሔር በጥቁር ልብስ አይሸወድም። አታታልለው። እግዚአብሔር በትህትና ጌታ ኢየሱስ እንደተናገረው እምነት ሞኝነት ነው። ካልኩሌት ተደርጎ የሚደረስበት እንትና የሂሳብ ስሌት አይደለም። እምነት እርግጠኝነት ከረገጥከው መሬት በላይ እግዚአብሔርን ማመን ያዳነህ ጌታ በቂ እንደሆነ አምነህ ምንም አትደርብበት ነው። ለኔ ካልጠቀመኝ ለቄሱ ላንተ ሊጠቅም አይችልም። እኛ ሄደንበት ያልጠቀመን መንገድ ላንተ ሊበጃ አይችልም። ኢትዮጵያ የምትፈወሰው ኦርቶዶክስ ስትፈወስ ነው። this is it። ይሄ እውነት ነው። በቃ እውነት። ስለዚህ ህዝባችንን እነሱ አንታደስም አናስተካክልም ሊሉ ይችላል። ስብሰባዎች ተደረጉ፣ ተጽዕኖ ተፈጥሯል። የምናቀርባቸው አጀንዳዎች ቀርበዋል። ፓትርያርኩ አቡነ ማትያስ የሚባሉት መጻሕፍቱ መታረም እንዳለባቸው ሲናገሩ ነበር። ይሄ ትልቅ ነገር ሊደረግ የታሰበ ነገር እንዳለ ይሰማል። ኦፊሻሊም የቀረቡ ጉዳዮች አሉ። እንግዲህ ፓትርያርኩ ሊታረሙ የሚገባቸው የኛ ያልሆኑ መጻሕፍት ጭምር አሉ ካሉ ይሄ አንድ ለውጥ ነው። እንገፋዋለን ወደፊት። ነገር ግን እነሱ ይሄንን ተሐድሶ አምነውበት እስከሚያደርጉት ድረስ ነፍሳት ወደ ሲኦል መውረድ ግን የለባቸው። ስለዚህ ነፍሳትን በግላቸው በነፍስ ወከፍ ወደ ኢየሱስ እንዲመጡ እንጠራለን። እንጠራለን። ምክንያቱም ይህ ሰውዬ ጌታን ሳያገኝ ከሞተ ሲኦል ነው እኮ የሚገባው። ብራዘር፣ ሲኦል ነው የሚገባው። አንተ በዚህ በሃይማኖትና በጨርቃ ጨርቅ የምትሸውደው ነገር የለም። ሰማይ ቤት ክርስቶስ እንደተናገረ ትሉ የማንቀላፋበት እሳቱ የማይጠፋበት the place of punishment አለ። በቃ የምትቀጣበት ስፍራ አለ።
ስለዚህ ከኔ የሚጠበቀው እሳት ውስጥ እንዳትገባ አንዳንዶችን ከእሳት ነጥቃችሁ አድኑ ብሎ በይሁዳ መልእክት ላይ ይሁዳ እንደተናገረው ምን አድነው እኛ ወንጌል በመንገር አጎትህ እንዳይሞት ኢየሱስን ሳያውቅ፣ አክስትህ እንዳትሞት፣ እናትህ እንዳትሞት፣ አባትህ እንዳይሞት ወንጌል ስበክ። ብራዘር ወንጌል ስበክ። በታምረ ማርያም አንገፋውም አሉ እኮ ጆሮ ያለው መስማትን ይስማ። አቅርቤዋለሁ ከአንድ ወር በፊት። ምን አሉ? በቅዳሴና በማህሌት ከዚህ በኋላ ኦርቶዶክስን ማቆም አይቻልም አሉ። እራሳቸው አራሙቻ ምናምን እያሉ ሲሳደቡ የነበሩ ሰውዬ በቃ ወጥተው ጳጳሱ እንዲህ ነው ያሉ። ሙልጭ አድርገው የሚሳደቡ በዘረኝነት ያበዱ ሰዎችን ታያለህ። እዛ የተገለጠ ነገር ነው። የተጠሩበትን የወንጌል እውነትና ይሄንን ምስኪን ህዝብ ወደ ክርስቶስ ከማምጣት ይልቅ ያልተሰጣቸውን ፖለቲካ ሲያቦኩ የሚኖሩ አሉ። አገር ቤት አይደለም ማይመለከተውን የሚያቦካ ማለት ነው። የተሰጣቸውን የዓላማ መስቀል ብለው አስኬማ ብለው የሚለብሱትን ነገር ይዘው ያልተሰጣቸውን ፖለቲካ የሚያቦኩ በግልጽ የምናያቸው ጳጳሳት አሉ። በጥንቆላ ውስጥ የተሰማሩ አሉ። ስለዚህ ለህዝባችን የሚያስፈልገው ምንድን ነው? የእግዚአብሔር ቃል እውነት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ወንጌል ሲሰበክ ጠንቋዮች ምናቸውን ያቃጥላሉ? መጻሕፍቶቻቸውን ያቃጥላሉ። የሐዋርያት ሥራ ምዕራፍ 19 ቁጥር 19 ቀጥሎ የሚለው ላንብብላችሁ። ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ። የተቃጠለው መጽሐፍ ማለት ነው። አንተ ውድ ነው ማለት ነው። ኤክስፔንሲቭ ነው። የጥንቆላው መጽሐፍ በጣም ኤክስፔንሲቭ ነው ማለት ነው። 50,000 ብር እኮ በዚህ ዘመን 50 ሚሊዮን በል ከዛም ሊያልፍ ይችላል። ዋጋው ቫልዩ በጣም ውድ ነበር። መገበያያ የነበረው ገንዘብ ማለት ነው። እና አሁን ለምሳሌ የተለያዩ ሀገር ገንዘቦች ከረንሲያቸው ይለያያል አይደል? አቅማቸው ይለያያል፣ ቫልዩዋቸው ይለያያል። ስለዚህ የእግዚአብሔር ቃል ወንጌል ሲሰበክ መጻሕፍት ይቃጠላሉ። ምን አይነት? የጥንቆላ መጻሕፍት 50,000 ብር የሚገመት ኦኬ። ከዛ ምን ይላል? እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል። የእግዚአብሔር ቃል የሚያድገውና የሚያሸንፈው በምንም አይነት ቻሌንጆች ውስጥ ነው እና ተግዳሮቶችን እያለፈ የሚያሸንፍ የእግዚአብሔር ቃል ባህሪው ማሸነፍ። ወደ ኢየሱስ ስም ወደ ተነሳንበት ነጥብ ስንመጣ አሁን ነገሮች መልካቸውን እንዲቀይሩ ተደርጎ በሶሻል ሚዲያ የተነገሩትን ስትመለከቱ ለምንድን ነው ስትሉ አሸናፊው የኢየሱስ ስም ስለተሰበከ ነው። ሌላ ምንም እንዳይመስል ስሙ ያስጨንቀዋል። ስሙ ያሳርረዋል። ኢየሱስ ጌታ ነው ሲባል የሚደነግጥ መንፈስ አለ። ኢየሱስ ጌታ ነው ብለው የሚናገሩና የሚያምኑ የሚያውጁ ሰዎች ሲያይ የሚደነግጥ ስፒሪት አለ። ይሄ ግልጽ ነው። ከተማው ይታወቃል። በቃ ይሸበራል። ስለዚህ ይሄ ምን አይነት መንፈስ ነው? የክርስቶስ ተቃዋሚ መንፈስ ነው። በምንድን ነው ራሱን የሚገልጠው? የእግዚአብሔርን ቃልና የክርስቶስ ኢየሱስን ስም በመቃወም። አሁን የኢየሱስን ስም ዝም ብሎ በሌላ አይነት መንገድ ላይቃወም ይችላል። ኢየሱስን መቃወም በብዙ አይነት መንገድ ነው የሚገለጠው። የኢየሱስን ስም ከፍ አድርገው የወንጌልን እውነት ከፍ አድርገው የሚናገሩ ሰዎችን ከተቃወምሽ ኢየሱስን የተቃወምሽ ነው። ለዚህ ማስረጃው ምንድን ነው? የሐዋርያት ሥራ ምዕራፍ 9 ጳውሎስ ከመሆኑ በፊት ሳውል እያለ ቤተ ክርስቲያንን ያለ ልክ የሚያሳድድ ነበር። ለምን ታሳድደኛለህ ነው ያለው። ቀጥታ ለምን ታሳድዳቸዋለህ አይደለም ያለው። ለምን ታሳድደኛለህ ምን ማለት ነው? አየው
እነዚህን የእግዚአብሔርን ክብር የተሸከሙ ሰዎችን ማሳደድ ማንም ማሳደድ፣ ኢየሱስን ማሳደድ፣ ሊትራሊ እሱን ማሳደድ። እኔ ህይወቴ ብዬ አምኜ ክርስቶስ ነው የሚያድነው ብዬ ስነግር፣ ሌሎች ፍጡራን እንደማያድኑ እንቅጩን ስነግር፣ ኢየሱስ በእኔ ህይወት እየከበረ እኔ የተሸከምኩት የሱን ስም። እኔን ስትቃወም እሱን ነው የምትቃወም። በቃ እኔ ግን የተቃወምኩት ደግሞ ምንድን ነው? ሐሰትን። አየው፣ እኔ ሐሰትን እቃወማለሁ። አንተ ግን እየተቃወምክ ያለው ጌታ ኢየሱስን። ስለዚህ የሚሻለው ከወንጌል እውነት ጋር መስማማት ነው። ንስሐ ያልገባችሁ ንስሐ እንድትገቡ፣ ጌታን ያልተቀበላችሁ ጌታን እንድትቀበሉ፣ ለእውነት እንድትጨክኑ፣ ቤተሰቦቻችሁን ከጨለማ እንድታድኑ በጌታ በኢየሱስ ስም ይህን መልእክት ላስተላልፍ እወዳለሁ። እግዚአብሔር መልካም ነው። በሚቀጥሉት ቀናትም እንደዚሁ የእግዚአብሔርን ቃል እንካፈላለን። ሌሎች ወንድሞችንም ጨምረን ልክ ሌላው በነፃነት እንደሚያደርገው እኛም ነፃነታችንን ተጠቅመን ወንጌልን እንሰብካለን። ማንንም አንሰድብም፣ ማንንም አናዋርድም። እውነት የሆነውን በማስረጃና በመረጃ እያረጋገጥን ወንጌል መስበካችንን እንቀጥላለን። በጣም ነው የምወዳችሁ። ብዙ ፍቅር ያሳያችሁኝ ኦርቶዶክሳውያን ወገኖች አላችሁ። እናንተን እኮ አንረሳችሁም። አንገቴ ስር ገብታችሁ የሳማችሁኝ ወገኖቼ፣ እናቶች፣ ወንድሞች፣ እንደዚህ በክፋት ልባችሁ ያልጠወለገ እግዚአብሔር ይባርካችሁ። አሁንም መልካም ህይወት፣ መልካም ዜና እንጠብቃለን። እግዚአብሔር በሰጠን ጸጋ ደግሞ ወደ እናንተ ወንጌል እናደርሳለን ማለት ነው። ወዳችኋለሁ። ዘመናችሁ ይባረክ። የዛሬውን በዚህ አበቃሁኝ፣ ካለን ሰዓት አንጻር ማለት ነው። ሰላማችሁ ብዝት ይበል። ሻሎም ብያለሁ። ተባረኩልኝ።